ማንቸስተር ዩናይትድ ባለክብረ ወሰን ሆኖ የሚቆይበት ጊዜ እሁድ ሊጠናቀቅ ይችላል። እሁድ ካልተሳካም በቀሪዎቹ የሊጉ ሳምንታት ያበቃለታል። የምንጊዜም ተቀናቃኙ ሊቨርፑል ደግሞ 20ኛውን ዋንጫ በማንሳት ቀያይ ሰይጣናቱ ለብቻቸው ይዘውት የቆዩትን ታሪክ ለመጋራት 1 ነጥብ ብቻ ቀርቷቸዋል። የመርሲሳይዱ ክለብ ይህንን ታሪክ ለመጋራት 5 ዓመታትን መጠበቅ ግድ ብሏቸዋል። ከተመሰረተ 132 ዓመታትን ያስቆጠረው አንጋፋው ክለብ ሊቨርፑል 19ኛውን ዋንጫ ያነሳው 2019-20 የውድድር ዓመት ላይ ሲሆን ከዚያ በፊት ከፕሪሚየር ሊጉ ክብር ጋር ለመገናኘት 30 ዓመታትን ጠብቋል። ባሳለፍነው ክረምት ጀርመናዊን ውጤታማ አሰልጣኝ የርገን ክሎፕን ካሰናበቱ በኋላ እሳቸው በክለቡ ያስቀመጡትን የጨዋታ ፍልስፍና ና ውጤታማነት የሚያስቀጥል ሁነኛ አሰልጣኝ በማፈላለግ ላይ የነበሩት ቀዮቹ አይናቸውን ወደ ሆላንድ በማድረግ ከፊኖርድ ጋር ኤርዲቪዚና የሆላንድ ካፕን ያሳኩትን የ46 ዓመቱን ጎልማሳ አሰልጣኝ ወደ አንፊልድ አመጡ። ዓለም አቀፍ ሚዲያዎችና የፕሪሚየር ሊጉ ተንታኞችም አሰልጣኙ የፕሪሚየር ሊጉ ልምድ የሌላቸው መሆኑን በማንሳት የውድድር ዓመቱ ከመጀመሩ በፊት 5.1 በመቶ ብቻ ነበር ክለቡን ሻምፒዮን ሊያደርጉት እንደሚችል ቅድመ ትንበያቸውን ያስቀመጡ። በተሰጣቸው ዝቅተኛ የሻምፒዮናነት ግምት ያልተደናገጡትና ያልተገረሙት አርኔ ስሎት ብዙዎቹን ባስገረመ መልኩ ክለቡን ውጤታማ ማድረግን ተያያዙት። የፕሪሚየር ሊጉን ብቻ ብንመለከት ሊቨርፑል የተሸነፈው ለ2 ክለቦች ብቻ ነው። በውድድሩ የመጀመሪያው ሳምንታት 82.2 በመቶ የአሸናፊነት ግምቱን የተሰጠው ማንቸስተር ሲቲ ነበር። ነገር ግን ክለቡ አሁን ላይ ከሊቨርፑል በ19 ነጥብ ርቆ 3ኛ ላይ ነው። በተለይ ክለቡ ሊቨርፑል አስተን ቪላንና ማንቸስተር ሲቲን ማሸነፍ ኦፕታን ጨምሮ ዓለም አቀፍ ሚዲያዎች የዚህ ዓመት የፕሪሚየር ሊጉ ድል ወደ አንፊልድ ማጋደሉን አመኑ። የተከታታይ 4 ጊዜ ባለድሉ ሲቲ ከውጤት መራቅ፣ የአርሰናል ተፎካካሪነት በተደጋጋሚ በሚጥላቸው ነጥቦችና በጉዳት ምክንያት እየቀነሰ መምጣቱ የሊቨርፑል የሻምፒዮናነት ጉዞ እየሰመረ መምጣቱን ነው ባለሙያዎቹ የሚስማሙት። ይህ ክለብ 4 ሳምንታት ብቻ በቀሩት የዘንድሮው የሊጉ መርሃ ግብር 24 ጨዋታዎችን አሸንፏል። 75 ግቦችንም ከተቃራኒ መረብ ላይ አሳርፏል። 79 ነጥቦችንም ሰብስቧል። በ34ኛ ሳምንት አርሰናል በክሪስታል ፓላስ ነጥብ መጋራቱ ሊቨርፑል እሁድ በአንፊልድ ከቶተናም 1 ነጥብ ብቻ ወስዶ ሻምፒዮን እንዲሆን እድሉን አመቻችቶለታል። ይህ ካልሆነና ቶተናም ጨዋታውን ከረታ ሊቨርፑል ቀጣይ ሳምንታትን መጠበቅ ይኖርበታል። እርግጥ ቶተናም ይህንን ጨዋታ ማሸነፍ ሊከብደው ይችላል። ምክንያቱም በሜዳቸው አሸንፈው ታሪክ ለመስራት የተቃረቡት የቀዮቹ ተጫዋቾችና ደጋፊዎችን ጩኸት በቀላሉ ይቋቋሙታል ተብሎ አይጠበቅም። የሚያሸንፍ ከሆነም ከ35 ዓመታት በኋላ ድሉንና ክብሩን ለመጀመሪያ ጊዜ ከደጋፊያቸው ጋር ያጣጥማሉ። ስለሆነም ፕሪሚየር ሊጉ በአዲስ ቅርጽ መካሄድ ከጀመረ ሁለተኛውን ለሊጉ ደግሞ 20ኛውን ዋንጫ ካሳካ ከቀጣይ ሳምንታት ጀምሮ ሊቨርፑል በሚያደርጋቸው ጨዋታዎች የክብር አቀባበል ይደረግለታል። የለንደን ክለቦቹ ቼልሲና አርሰናል ከወዲሁ የተዘጋጁ ይመስላል። አርኔ ስሎትም በመጡበት ዓመት ዋንጫ ያነሱ 7ኛው የፕሪሚየር ሊግ አሰልጣኝ ሲሆኑ በክለቡ ታሪክም 10ኛው አሰልጣኝ ያደርጋቸዋል። አምበሉ ቨርጂል ቫን ዳይክም ከክለቡ ጋር ዋንጫ ያነሳ 10ኛው አምበል የመሆን እድሉ ከቀናት በኋላ ይወሰናል። የመርሲ ሳይዱ ክለብ እሁድ አሸንፎም ሆነ አቻ ተለያይቶ ዋንጫውን ማንሳቱ ቢረጋገጥም በፕሪሚየር ሊጉ የዋንጫ አሰጣጥ ባህል መሰረት የውድድሩ የመጨረሻ ቀናትን መጠበቅ ይኖርበታል። ስለሆነም ሊቨርፑል በ38ኛው ሳምንት በፈረንጆቹ ግንቦት 25 በሜዳው ከክሪስታል ፓላስ ጋር በሚያደርገው ጨዋታ ተወዳጁንና ታሪካዊውን ዋንጫ ይረከባል።